ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንዲሆንላችሁ እመኛለሁ። ከባለፈው የቀጠለ የሂሳብ መሰረታዊ ስሌቶችን ዛሬ መቀነስን ይዤላችሁ መጥቻለሁ። በባለፈው መደመር ሰርቼላችሁ ነበረ። ትንሽ ቀናቶች አልፈዋል። ያን ተመልሳችሁ አይታችሁ ወደዚህ እንድትመጡ እመክራለሁ። ዛሬ መቀነስን ቁልቁል መቀነስም እንደዚህ የተጻፉትን እናያለን። ከዛ የቀጣዩ ሁለቱ ቪዲዮዎች ደግሞ ማባዛትና ማካፈል በቀጣዩ ተከታታይ እለቅላችኋለሁ ማለት ነው። ከዛ ያሉትን ሂሳብና አማርኛ እንግሊዘኛ መስራት እንችላለን። በኦንላይን መማር ለምትፈልጉ ግን ከስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ በኢሞ በዋትስአፕ በዙም መማር ትችላላችሁ። አብራችሁን ቆዩ። እሺ መጀመሪያ ላይ እዚህ ጋር የምናየው የመጀመሪያ ከትንሽ ቁጥር ነው የምንነሳው። 4 ሲቀነስ 2 ከትንሽ ቁጥር በአራት እንደዚህ በጣት ቆጥረን መቀነስ እንችላለን። መጀመሪያ ለጀማሪ ሂሳብ ገና እየጀመራችሁ ላላችሁ በዛ መሄድ እንችላለን። 4 ከዚህ ጋር 4 እንቁላሎች ቢኖሩን ሲቀነስ 2 ስንቀንስ እንደዚህ ነው ህጉ። በቃ ስንት ይቀራሉ? 2 ከፍ ሲልም እነዚህን ቁጥሮች ስለሆነ ይዘን የምንሄድ እነዚህን ካወቅን በኋላ በእነዚህ መሰረት ሌሎችን እንሰራለን ማለት ነው። እሺ እዚህ ደግሞ 6 ሲቀነስ 3 ማለት ከዚህ ላይ 2 የተጨመረ ማለት ነው። ከዚህ ከስድስቱ ላይ 3ቱን ስናነሳ ነው 3 ይቀራል ማለት ነው። 3 ህጋቸው እንደዚህ ነው። ከ8ቱ ሲቀነስ 6 ስንት ይሆናል? 2 ከዚህ ጋር 2 ጨምረን 6ቱን ስናነሳው 2 ይቀራል ማለት ነው። 2 እሺ ከ10 ሲቀነስ 2 10 አለን። ሁለቶችን ስናነሳ ስንት ይቀራል? 8 እያለ ከፍ እያለ እንሄዳለን ማለት ነው። ከዚህ ጋር ደግሞ ስንት አለ? 13 ሲቀነስ 4 13 እንደዚህ አይነት 13 ማርከሮች አሉ። ከ13ቱ መሃል አራቱን ስናነሳቸው 3ቱን እንዳነሳን አንድ ይቀራል። አንዱን ስንደግም ስንት ይቀራል ማለት ነው? 9 ይቀራል ማለት ነው። 9 ይሆናል መልሱ። እሺ ከዚህኛው ደግሞ ከ16 ሲቀነስ 7 16 አሉ። ከ16ቱ 7ቱን ስናነሳ ማለት ነው። መጀመሪያ 6ቱን ስናነሳ ስንት ይቀራል? 10 ከዚህ አንድ አለ። አንዱን ስናነሳ 9። የዚህ መልስ ተመሳሳይ 9 ነው ማለት ነው። ከ16 ሲቀነስ 7። እሺ ከዚህ ደግሞ ከ30 ሲቀነስ 20 ይላል። ከ30 ሲቀነስ 20 30 አለን። ከዛ ላይ 20ውን ስናነሳ ስንት ይቀራል? 10 20 ብሎ 30 ስለሆነ እንደዚህ ይሆናል ማለት ነው። በመደመር እና በመቀነስ ጊዜ ምን ይባላል? መደመር የመቀነስ ግልብጥ ስሌት ወይም መቀነስ እንደማባዛትና እንደማካፈል ማለት ነው። ይህ ማለት ምን መሰላችሁ? ለምሳሌ ይሄ መቀነስ የመደመር ግልብጥ ስሌት ነው ካልነ 4 ሲቀነስ 2 እኩል ነው 2 ካልነ እነዚህ ሲደመሩ 4 ይሰጣሉ ማለት ነው። እንደዛ ስለሆነ ነው። እነዚህ ቀለል ያሉት ክፍሎች ናቸው ማለት ነው። እነዚህ በቀላሉ የሚሰሩ መጀመሪያ ከ1 እስከ 10 ያሉ ቁጥሮችን መቀናነስ መቻል አለብን ማለት ነው። ከ9 ሲቀነስ 5 ከ9 ሲቀነስ 6 እንደዚህ እያልን ከ8 ሲቀነስ በቃ ከ1 እስከ 10 ያሉ እስከ 9 ያሉ ቁጥሮችን በደንብ ማቀናነስ ከቻልን ይህ ትልቁ ቁጥር በጣም ቀላል ነው። ምክንያቱም ቀላል አድርጌ አሁን አሳያችኋለሁ እንዴት ቀላል እንደሆነ ማለት ነው። ይሄ ቀላል ነው ያልኳችሁ ለምን መሰላችሁ? ቁልቁል መቀነስ ይባላል። ቁልቁል መቀነስ እንዴት እንደሆነ አሁን አሳያችኋለሁ። እሺ ይሄውን 100 ሲቀነስ 30 ይላል። ትልቅ ቁጥር ነው። ከትልቅ ቁጥር ላይ ትንሽን መቀነስ ማለት ነው። ይህ የሚሆነው ቁልቁል መቀነስ ያለው ይሄ 100 አለ። ከ100 ሲቀነስ እንልና 30 አይነኛው የአንድ ቤት የ10 ቤት 30። ስለዚህ ከ0 ሲቀነስ 0 ከምንም ላይ ምንም ማለት ነው 0። ከዚህ ስንት አለ? 0 ከ0 ሲቀነስ 3 ይሄኛው ትንሽ ቁጥር ነው። ትልቅ ቁጥር መቀነስ ለማንችል ከዚህኛው እንወስዳለን ማለት ነው። እቺ አንድ ናት፣ ወደዚህ ታበድራለች። አንድ ሙሉ አመጣች ማለት ነው። ከ10 ሲቀነስ 3 ስንት ነው የሚሆነው? 70። ስለዚህ ከ100 ሲቀነስ 30 70 ነው መልሱ ማለት ነው። ቁልቁል መቀነስ ማለት እንደዛ ነው። እሺ የአንድ ቤት የ10 ቤት የሚባል ነገር ዋጋውን ቁጥር ለማንበብ ማወቅ መቻል አለባችሁ።
እነዚህን አንዴ እንመለስ። 10 100 1000 10,000 እያለ ይሄዳል። ይሄው የአንድ ቤት የ10 ቤት 10 ተባለ ማለት ነው። የአንድ ቤት የ10 ቤት የ100 ቤት 100 ተባለ። የአንድ ቤት የ10 ቤት የ100 ቤት የ1000 ቤት ይሄው 1000 አለ። የአንድ ቤት የ10 ቤት የ100 ቤት የ1000 ቤት እዚህ ጋር ደግሞ የ10,000 ቤት እንደዚህ አድርገን 10,000 ብለን ቆጠርን ማለት ነው። ስለዚህ አሁን እነዚህ በአንድ ላይ ተጽፈው ብታገኛቸው እንደዚህ ማለት ነው። እቺ እዚህ ጋር ነው ተጻፈው። እነዚህም በአንድ ላይ ብጽፋቸው አሁን አንድ 11,100 እንዲመጣ ማለት ነው። አሁን ይህን ስናነበው 11,100 ሙሉዎችን በአንድ ላይ ጽፈን ማለት ነው። ደምረናቸው ሳይሆን በአንድ ላይ ጽፈን እነዚህን ዘርዝረን አሁን የአንድ ቤት የ10 ቤት የ100 ቤት የ1000 ቤት የ10,000 ቤት ስለዚህ 10 የሚለው ጋር እንቆርጠዋለን። ይሄ 11 ስለሆነ 11,100 ሌላ ቁጥር ራሱ እንደዚህ ቢኖር 12 26 5 አሁን ይሄን በቤት ዋጋ ቁጥር ሌላችሁ ተዚህ ትጀምራላችሁ። የአንድ ቤት ከዛ የ10 ቤት የ100 ቤት የ1000 ቤት የ10,000 ቤት ስለዚህ 10 ምናችሁ የምትቆጥሩ ማለት ነው። የ10,000 ከሆነ 20 ከሆነ 20 እንደዚህ ሺ ይሄን አሁን ስትቆጥሩ ይሄን የአንድ ቤት አር ያለው የ10 ቤት የ100 ቤት የ1000 ቤት ይሄ የ10,000 ቤት ስለሆነ 12,000 ከዛ 200 ከዛ 65 እንደዚህ ብለን እናነባዋለን። ይሄ የቤት ዋጋ የሚለውን ሌላው ላይ በደጋግማችሁ ብታዩት አሪፍ ነው፣ ይጠቅማችኋል ለማስቀመጥ ማለት ነው። እሺ ስለዚህ ይህን ሰርተናል ማለት ነው። 70 ይሆናል መልሱ። ይሄንን ደግሞ እንስራ። 219 ሲቀነስ 8 ነው ያለ። 8 ነው የምናስቀምጣት በዚህ በአንድ ቤት ተራ ነው፣ በዚህ ተራ ማለት ነው። እንዴ እናደርጋለን? እኩል ነው። አሁን ከ9 ላይ 8ን ስናነሳ ስንት ነው የሚሆን? 1 አንድ አለች ትወርዳለች፣ አልተቀነሰችም። 2 አለች ትወርዳለች። መልሱ 211 ሆነ ማለት ነው። 211 ይሆናል ማለት ነው። እሺ ሌላ ደግሞ 316 ሲቀነስ 26 አሁን 6ን በዚህ ተራ 2ን ደግሞ በዚህ ተራ 26 እንዲናስቀምጣለን። ስለዚህ ከ6 ሲቀነስ 6 ስንት ይሆናል? ከ6 ሲቀነስ 6 0። ከ1 ሲቀነስ 2 አይቻልም። ከትንሹ ቁጥር ላይ ትልቁን መቀነስ ማለት ነው። ስለዚህ ከዚህ እንበደራለን። ከ3 1 ስንበደር ይሄ ስንት ይሆናል? 11 ይሆናል ማለት ነው። 1 ስንበደር 11 ይሆናል። ከ11 ሲቀነስ 2 ስንት ነው? ከ11 ሲቀነስ 2 9። ይሄ 1 ስለሰጠ ስንት ቀርቷል? ከ3 ላይ 1 ስለሰጠን 2 ቀርቷል። 290። ከዚህ ላይ ግር እንዳይላችሁ ስንበደር ማለት ነው። 1 ብንወስድም ከዚህኛው ቁጥር ካለ 10 ነው የሚሆነው ማለት ነው። ከዚህኛው ቁጥር ካለ ለምሳሌ 265 ሆኖ ተቀናሹ ቁጥር 176 ቢሆን 176 ቢሆን ከ5 ላይ 6ን መቀነስ ስለማይችል ከዚህኛው እንበደራለን። ስንት ነው የምንበደር? 1 እዚህ ላይ እንደዚህ ስናስቀምጣ ስንት ይሆናል? 15 15 6 ብለን የምንቀንሰው ማለት ነው። ከዛ 9 ይሆናል። ከዚህ ስንት ቀርቷል? 5 እናወርዳለን። ልክ እንደዚህ አይነት ነው የምንቀንሰው። ስንበደር 1ን ብቻ ተበድረን ወስደን እቺን 6 አይደለም የምናደርገው፣ በጎኗ ነው የምናስቀምጣት። በጎኗ እናስቀምጣታለን። እቺን 1 ተበድር ያለው ብለን እቺን 6 ካደረግናት ትክክል አይመጣልንም ማለት ነው። እሺ ሌላኛው ይሄ ይሆናል ማለት ነው። ይሄ 290 ነው መልሱ። እሺ 526 ሲቀነስ 125
እኩል ነው እንላለን። አሁን ከዚህ ጋር 6 ነው። ከ6 ላይ 5ን ስናነሳ ከ6 ላይ 5ን ስናነሳ ስንት ይቀራል? አንድ ይቀራል። ከዛ 2 አሉ። ከ2 ሲቀነስ 2 0። ከዚህ ስንት አለ? 5። ከ5 ሲቀነስ 1 4። የዚህ መልስ 401 ይሆናል ማለት ነው። 401 ይሆናል። እሺ መጨረሻ ላይ ስንት አለ? 516 ሲቀነስ 430። እሺ 516 ሲቀነስ 430። ይኸው ቁጥራቸውን በትክክል ያስቀመጥኩት። ይሄም የመቶ ቤት አለው፣ ይሄኛውም የመቶ ቤት አለው። ስለዚህ ከ6 ላይ 0 ሲቀነስ ይቻላል። ከ6 0 መቀነስ ይቻላል። ከ0 ላይ ነው 6 መቀነስ ማይቻለው። እሺ ስለዚህ ከ6 0 ሲቀነስ 6 ነገሮች እንደዚህ ይዘን 0 አነሰውብህ እንደዚህ ብለን ብንሄድ ራሱ 6ቱ እንዳለ ነው ማለት ነው። 6 ስለዚህ ከዚያ ስንት አለ? 1 ከ1 3 አይቻልም። ከዚህ እንበደራለን። 1 ተበድረን በጎኗ ስናረጋት 11 ትሆናለች። ከ11 ሲቀነስ 3 ስንት ይሆናል? 8 ይሆናል። ከዚህ ስንት ቀርቷል? 4 4 ምንም። ስለዚህ 86 ይሆናል የዚህ መልስ ማለት ነው። 86 እነዚህን ጨረስን። ሌላም ተጨማሪ ቁጥር ልስጣችሁ። ብዙ የሆነ ቁጥር ልስጣችሁ። መሀል ላይ 0 ያለው። እሺ 906 ሲቀነስ 809 እንደዚህ ባደርግ ሁለቱም መሀል ላይ 0 አላቸው። እዚህ ላይ ሌላ ቁጥር አላቸው። ስለዚህ ከ6 ላይ 9 መቀነስ አይቻልም። ምክንያቱም ይሄ ትንሽ ቁጥር ነው፣ ይሄኛው ትልቅ ቁጥር ነው። ከዚህ እንበደራለን። ይሄ ምንድነው? 0 ነው። ስለዚህ 0 ደግሞ ማበደር አይችልም። ይሄኛው 0 ደግሞ ከዚህኛው ይበደራል ማለት ነው። ይሄ ያበድረኝ ይላል፣ ይሄኛው ደግሞ ከዚህኛው ይበደራል። ስለዚህ ይሄ 1 ሲያበድረው ከዚህ ጋር 1 ስትሆን 10 ይሆናል። ይሄ 10 ሆኗል። እሺ 10ሩ ደግሞ ለዚህኛው ሊያበድረው ነው። ይሄ 9 ይቀራል። ይሄ 16 ይሆናል። ከ16 ሲቀነስ 9 ስንት ይሆናል? 7። ይሄንኛው 10 ተበድሮ 1 ስለሰጠ ስንት ቀርቶታል? 9 ሲቀነስ 0 9። እሺ ከዚህኛው ቀደም አበድሯል። ለዚህ 1 ስንት ይቀራል? 8። ከ8 ሲቀነስ 8 ምንም 97 ይሆናል መልሱ። እንደዚህ አይነት አንድ ልድገማችሁ። ከዚህ ጋር ያለው ሆኖ ተሌላ ሄዶ ተበድሮ ያመጣ ማለት ነው። እሺ እንደዚህ አይነት አንድ ልድገማችሁ። 803 ሲቀነስ 506። አሁን ይሄን እዩት። ከ3 ሲቀነስ 6 አይቻልም፣ ከትንሽ ትልቅ። ከዛ 3 ስለማትችል ከዚህ ትበደር ነው። ይሄንኛው ደግሞ የለውም፣ ይሄ ደግሞ ከዚህ ይበደራል ማለት ነው። ስለዚህ 8 ለዚህ ያበድራል 10 ይሆናል። 10 ደግሞ ለዚህ አንድ ሲያበድር 9 ይቀራል። ይሄኛው 13። ከ13 ሲቀነስ 6 ስንት ይሆናል? ከ13ቱን 6ቱን ስናነሳ ከ10 6 4 ይሆናል። 4 እና 3 ስንት ይሆናል? 7 ይሆናል ማለት ነው። 7 ከዚህ ስንት ቀርቷል? 9። ከዚህ ስንት ቀርቷል? 1 ስላበደረ 7። ከ7ቱ ሲቀነስ 5 ስንት ይሆናል? ከ7 ላይ 5ን ስናነሳ 7 ነገሮች አሉን። 5 ስናነሳለን 2 ይቀራል። ስለዚህ 297 መልሱ ነው ማለት ነው። 297 እንትንን በደንብ እንደዚህ እያያችሁ ብትለማመዱ በጣም አሪፍ ነው። መቀነስ በጣም ይቀላል። ያን ያህል የሚያስቸግር ነገር አይደለም። ስለዚህ ሌላ መነግራችሁ የሚኖር ይሄ የቤት ዋጋ የሚባለውን ነገር ማወቅ ያስፈልጋል ማለት ነው። እንደዚህ ቁጥር ብጽፍ 60 ብጽፍ 60 ያለው ልጻፍና የቤት ዋጋውን ልንገራችሁ። እዚህ ጋር ስንጽፍ የአንድ ቤት ይሄን ደግሞ ስንጽፍ የ10 ቤት፣ እዚህ ጋር የ100 ቤት፣ እዚህ ጋር 1000 ቤት፣ 10000 ቤት፣ እዚህ ጋር የ100,000 ቤት 100,000። ይሄ 1 ሚሊዮን
ለምሳሌ ይሄ ቁጥር ቢሆን 3 4 5 2 6 7 እቺ አንድ እንዳለች ሆና ይሄን ቁጥር አንብቡት ብትባሉ ይሄው ከዚህ ጋር የጻፉት ነው። አንድ ብለን ይሄ የሚሊየን ቤት ማለት ነው። 1 ሚሊየን እንላለን። ከዚህ ደግሞ 100 ሺህ አለ 100 ሺህ። ስለዚህ 100 ሺህ መቁጠር አለበት 100 ሺህ መቁጠር አለበት። 1 ሚሊየን ይሄ 1 ሚሊየን ብለናል። ስለዚህ 1 ሚሊየን 345 ሺህ ይሄው 300 ብለን የተነሳለ ይሄው 100 ከዛ ሺህ ከዛ 267 ስለዚህ 1 ሚሊየን 345,267 እንደዚህ ትልቅ ቁጥር ማንበብ ይቻላል። ይሄ ላጥፈውና አነስ ያለ ቁጥር አንድ ልስጣችሁ። አነስ ያለ ቁጥር ስሰጣችሁ 2 3 4 5 አሁን ይሄን አንብቡ ብትባሉ የአንድ ቤት የ10 ቤት የ100 ቤት የ1000 ቤት። ስለዚህ 2 ብላችሁ ሺህ ነው የምትሉ 2 ብላችሁ ሺህ 2000 3 ብላችሁ ደግሞ 3 የስንት ቤት ናት? የአንድ ቤት የ10 ቤት የ100 ቤት 3 ብላችሁ ደግሞ 100 3 ብላችሁ 100 ይሄ የ10 ቤት አይደለ 40 ችግር የለም 45 ይሄ 10 ቤት ስለሆነ ስለዚህ 2345 ሲጻፍ እንደዚህ ሆነ ማለት ነው። እና እንደዚህ አይነት ተለማመዱ። የመጨረሻ እናንተ የምትሞክሩት አንድ ቁጥር መቀነስ ልስጣችሁ። እሺ 608 ሲቀነስ 309 እኩል ነው። መልሱን ጻፉልኝ። 608 ሲቀነስ 309 ይህ መልሱ ጻፉልኝ። ሌላ ከከበዳችሁ ይሄ አንደኛ ነው። ሁለተኛ እንደ አማራጭ ይሄ ከከበዳችሁ ሁለተኛው 100 ሲቀነስ 30 ማለቴ ሰርቻለሁ። ይሄ 20 100 ሲቀነስ 20 እናንተ የምትሰሩልኝ ይሆናል ማለት ነው። ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ሼር ማድረግን አትርሱ። ላይክ ያደርጋችሁ አበረታቱ። እንደዚሁ መጀመሪያ እንዳልኩት ኦንላይን መማር ለምትፈልጉ ግን በዚህ ስልክ ቁጥር እዚህ ጋር መጻፍ ይችላል። ስልክ ቁጥር እየደወላችሁ መማር ትችላላችሁ። 0926 50 06 26 በዚህ ስልክ ቁጥር መማር ትችላላችሁ እየደወላችሁ